ዛሬ ደግሞ ሊደርሺፕ ኤንድ ቼንጅ ማኔጅመንት የሚል ኮርስ ይዤላችሁ መጥቻለሁ። ይህ ኮርስ በውስጡ 5 ቻፕተሮች አሉ በዋናነት። ስለዚህ ዛሬ ቻፕተር 1 ነው መጀመሪያ የምናየው ኢንትሮዳክሽን ቱ ሊደርሺፕ ኤንድ ቼንጅ ማኔጅመንት የሚል ማለት ነው። ስለዚህ ቪዲዮ ለመጀመሪያ ጊዜ ከሆነ የደረሳችሁ ቪዲዮ ላይክ፣ ሼር በማድረግ ጀምሩት። ሰብስክራይብ በማድረግ ብትተባበሩን ደስ ይለኛል። ስለዚህ እንደ ኢንትሮዳክሽን ፓርት ሊደርሺፕ ምንድነው፣ ማኔጅመንት ምንድነው የሚሉ ኮንሴፕቶች እናያለን። ሊደርሺፕ ከፓወር ጋር ያለውን ሪሌሽንም ለማየት እንሞክራለን በዚህ ቻፕተር። ስለዚህ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እሺ፣ ስለዚህ እንዳልኳችሁ በቻፕተር 1 ኢንትሮዳክሽን ቱ ሊደርሺፕ ቤዚክስ ነው የምናየው። ስለ ሊደርሺፕ መሰረታዊ የሆኑ ነገሮችን ለማየት እንሞክራለን ማለት ነው። ስለዚህ ምንድነው ሊደርሺፕ የሚለውን ዲፋይን ከማድረግ እንጀምር። ስለዚህ የመጀመሪያው የምናየው ፖይንት ምን ይሆናል ማለት ነው? ዴፊኒሽን ኦፍ ሊደርሺፕ። ሊደርሺፕ ምንድን ነው የሚለውን ዲፋይን ለማድረግ እንሞክር። እዚህ ጋር ምን ይላል? there are almost as many definition of leadership as there are person who have attempted to define the concept ነው የሚለው። ስለዚህ ስለ ሊደርሺፕ ብዙ ዴፊኒሽን የሰጡ ብዙ ሰዎች አሉ። ስለዚህ ምንድነው ሊደርሺፕ የሚለውን የተወሰኑትን ሰዎች ዴፊኒሽኖች ለማየት እንሞክራለን። በጣም ብዙ የሆነ ሰብጀክቲቭ የሆነ ዴፊኒሽን ስለሚሰጡ ማለት ነው ይሄ ኮንሴፕት። ስለዚህ ትራዲሽናል ዴፊኒሽን ኦፍ ሊደርሺፕ ስናይ ኤምፋሳይዝ የሚያደርገው ራሽናል ኮግኒቲቭ ፕሮሰስ whereas recent views emphasize on emotional aspect of influence ነው። በዋናነት ሊደርሺፕ ፎከሱ ምንድነው? ሰዎች ላይ ኢንፍሉዌንስ መፍጠር ወይም እነሱ ሞቲቬት ማድረግ ላይ ነው የሚያተኩሩ። ስለዚህ በድሮ ጊዜ ራሽናል የሆነና ኮግኒቲቭ ፕሮሰስ ላይ ይሄ ካስተሳሰባቸው ምናምን የተያዙ ነገሮች ላይ ኢንፍሉዌንስ ስለመፍጠር ነበር የሚታሰበው። አሁን ላይ ግን በአዲሱ ሪሰንት ቪው አንጻር ደግሞ ምንድነው ሊደርሺፕ ኢሞሽናል አስፔክትን ይሄ ሞቲቬት ማድረግ እነሱን በስሜታቸው ደስ ብሏቸው ተነሳስተው እንዲሰሩ ማድረግ ላይም ፎከስ ያደረገ አመለካከትን የያዘ ዴፊኒሽን አለ ተብሎ ይታሰባል በአሁኑ ላይ ስለ ሊደርሺፕ። ስለዚህ የተለያዩ ዴፊኒሽኖች አሉ ስለ ሊደርሺፕ። various perspectives are identified from the definition given for leadership by different scholars over the last decade. ባለፉት 10 ዓመታት ላይ በተለያዩ ስኮላሮች ወይም ኤክስፐርቶች የተለያዩ ፐርስፔክቲቮች አሉ። እነሱ የራሳቸው ያስቀመጧቸው አመለካከት አለ ለሊደርሺፕ ዴፊኒሽን ማለት ነው። የተወሰኑት ለማየት እንሞክር። ለምሳሌ አሶይ ፎከስ ኦፍ ግሩፕ ፕሮሰስ የሚያወጣሉ ፐርስፔክቲቫቸው ነው አሁን የምናየው የተለያዩ ስኮላሮች ዲፋይን ስላደረጉት። ስለዚህ ከግሩፕ ፕሮሰስ አንጻር ነው ፎከሱ ያሉት። ምንድነው ሀሳባቸው? there is at the center of the group change and embodies the will of the group ነው የሚለው። ስለዚህ የግሩፕ ፕሮሰስ ላይ ነው ፎከሱ ሊደር ይላሉ። ሊደር ምንድነው? የግሩፕ ለውጥ እንዲመጣ መሰረት ነው። ከዛም በተጨማሪ የግሩፕ አባላቱን ፈቃደኝነትንም ያካተተ ነው ሊደርሺፕ ይላል። ሌላኛው ከፐርሰናሊቲ ፐርስፔክቲቭ ስናየው ሊደርሺፕ as a combination of special traits or characteristics some individual possess። ይሄ ፐርሰናሊቲ ፐርስፔክቲቭ ያላቸው ስኮላሮች ደግሞ ምንድነው የሚሉት? ሊደርሺፕ ስፔሻል እነዚህ ለየት ያሉ ባህሪያት ወይም ካራክተሪስቲኮችን የኢንዲቪጁዋሉ ያሉትን እነሱን ያካትታል። አንድ ሊደር ለመባል የተወሰኑ ማሟላት ያለባቸው ካራክተሪስቲኮች አሉ ብለው የሚገልጹ አሉ ማለት ነው ስኮላሮች። as an act or behavior ደግሞ ስናየው the thing leaders do to bring about change in a group። አክት ወይም ቢሄቪየር ማለት አክሽናቸው የሚወስዱት አክሽን አለ። ሊደሮች የሚሰሩት ነገር አለ ምን ለማምጣት? በግሩፑ ላይ ለውጥ ለማምጣት። ስለዚህ አክሽንን ቴክ ማድረግ አለባቸው፣ መውሰድ ያለባቸው እርምጃዎች አሉ ለውጦችን ለማምጣት ነው። ስለዚህ ከዚህ አንጻርም የሚመለከቱ ስኮላሮች አሉ ማለት ነው። ሌላኛው ፓወር ሪሌሽንሺፕ ነው። ፓወር ሪሌሽንሺፕ ስንል ኤግዚስት ቢትዊን ዘ ፎሎወርስ ኤንድ ሊደርስ። ሊደርስ ካለ ፎሎወርስ ይኖረዋል። ስለዚህ በእነሱ መካከል ያለ ሪሌሽንሺፕ አለ ማለት ነው። ፓወር አለው ማለት በእነሱ ላይ ኢንፍሉዌንስ ማድረግ ይችላል፣ እነሱ እንዲሰሩ ማድረግ ይችላል። ግን ያን ሲያደርግ ፎርስን ተጠቅሞ ሳይሆን በፍቃደኝነት ደስ ብሏቸው ያን ስራ እንዲሰሩት ኢንፍሉዌንስ ማሳደር ላይ ነው ፎከሱ ሊደር ማለት ነው። ይሄን ለማለት ነው ፓወር ሪሌሽንሺፕ አለ ሲል። ሌላኛው ትራንስፎርሜሽናል ፕሮሰስ ነው የሚለው። ትራንስፎርሜሽናል ፕሮሰስ ስንመጣ ሙቭ ፎሎወርስ ቱ አኮምፕሊሽ ሞር ዛን is expected of them። ስለዚህ ትራንስፎርሜሽናል ፕሮሰስ ስንል ፎሎወሮቹ የሊደሩ ተከታዮች እሱን የሚከተሉት ወይም እሱ ኢንፍሉዌንስ ያሳደረባቸው ሰዎች ከሚጠበቅባቸው more than expected of them ማለትም የሆነ ክራይቴሪያ አለ ማሟላት ያለባቸው። እነሱ ግን ከዛ ከተጠበቀው ክራይቴሪያ የበለጠ ሰርተው እንዲገኙ ማስቻል ላይ ያተኩራል ይላል ሊደርሺፕ። ስለዚህ ትራንስፎርሜሽናል ፕሮሰስ ይባላል ማለት ነው። እሺ
እዚህ የተወሰነ ፐርስፔክቲቫቸውን ስለ ሊደርሺፕ ያለ በተለያዩ ስኮላሮች የተሰጠ ዴፊኒሽን ማለት ነው። ሌላኛው the following components can be identified as the centers to leadership phenomena ነው የሚለው። ስለዚህ ሊደርሺፕ ምንድነው የሚከተሉትን ኮምፖነንቶች ያካተተ ነው ይላል። ሊደርሺፕ is a process። ሊደርሺፕ ምንድነው ሂደት ነው። ሂደት ስንል ደግሞ በውስጡ ምንድነው ሊደርሺፕ ላይ ሊደር አለ፣ ሊደር ካለ ደግሞ ፎሎወር አለ ማለት ነው። ስለዚህ ፎሎወሮቹን የሆነ ጎል ያስቀምጣል። ያንን ጎል እንዲያሳኩ ሞቲቬት፣ ኢንፍሉዌንስ በማድረግ ጋይድ በማድረግ ያንን ጎል ሴት እንዲያደርጉ የመርዳት ሂደት ነው። ስለዚህ ሊደርሺፕ ምንድነው ተባለ? ፕሮሰስ ነው ያልነው ለዛ ነው። ሁለተኛ ደግሞ ሊደርሺፕ ኢንቮልቭስ ኢንፍሉዌንስ። ሊደርሺፕ ምንድነው የሚያካትተው? ኢንፍሉዌንስ መፍጠር ነው። በእነዚህ ሰራተኞች ላይ ወይም በፎሎወሮቹ ላይ ተጽዕኖ በመፍጠር የሆነን አክሽን ቴክ እንዲያደርጉና የሆነ ኮመን ጎል ሴት ያደረግነዋል። እሱን ኮመን ጎላችንን ብዙ ጊዜ ሊደርሺፕ አሳን ኦርጋናይዜሽን ስለሚታሰብ ማለት ነው ያንን ኮመን ጎል አቺቭ በማድረግ ሰክሰስ እንዲመጣ ማድረግ ላይ ያተኩራል ማለት ነው ሊደርሺፕ። ሌላኛው ሊደርሺፕ ኦከር ኢን ኤ ግሩፕ። ስለዚህ አንድ ሊደር እንዲኖር ከአንድ በላይ አባላት መኖር አለባቸው። ምክንያቱም እሱ የሚመራቸው ግሩፖች መኖር ስለሚጠበቅበት ሊደር እንዲኖር ከአንድ በላይ የሆኑ ፎሎወሮች ወይም ግሩፕ ሜምበሮች ያስፈልጋሉ ማለት ነው። እነዚህን ኮንሴፕቶች መያዝ አለባችሁ። ሌላኛው ሊደርሺፕ ኢንቮልቭ ኮመን ጎልስ። ይህች ወሳኛው ፖይንት ደግሞ ምንድነው? ኮመን ጎል መኖር አለበት። የሆነ ኮመን ጎል ከሌለ ሊደሩ ብቻ የሚጠቀምበት ከሆነ ፎሎወሮቹ ያንን ነገር ለመስራት አይሞክሩም። ስለዚህ ኮመን ጎል ቢኖርና ሁለቱንም ዊን የሆነ አፕሮች ሳቲስፋይ የሚያደርጋቸው ጎል ካለ ሊደሩም ፎሎወሩም ያን ጎል በጋራ በመተባበር ሳቲስፋይ ማድረግ ይችላሉ። ስለዚህ ሊደርሺፕ ኢዝ ኤ ፕሮሰስ ኢንፍሉዌንስ ኦከር ኢን ኤ ግሩፕ ኤንድ ኢንቮልቭ ኮመን ጎል የሚሉ ኮምፖነንቶችን ያካትታል ማለት ነው። ሌላኛ ደግሞ ስለ ሊደርሺፕ the definition comprehensively leadership can be defined as a process whereby an individual influence a group of individuals to achieve common goal። አሁን ከላይ ያየነውን ስናጠቃልለው ሊደርሺፕ ምንድነው? ፕሮሰስ ነው። ያ ፕሮሰስ ደግሞ ኢንዲቪጁዋል ኢንፍሉዌንስ ያደርጋል። ኢንፍሉዌንስ የሚያደርገው ማን ነው? ሊደሩ ግሩፕ ኦፍ ኢንዲቪጁዋሎችን ኢንፍሉዌንስ ያደርጋቸዋል። ኢንፍሉዌንስ የሚያደርጋቸው ደግሞ ምንድነው? ኮመን ጎልን አቺቭ እንዲያደርጉ ማለት ነው። ስለዚህ ኮምፕሬሄንሲቭሊ ዲፋይን ስናደርገው ይህን ይመስላል ማለት ነው ሊደርሺፕ። ሌላኛው ደግሞ another comprehensive definition ስንመጣ the process of influencing other understand and agree about what needs to be done and how to do it and the process of facilitating individual and collective effort to accomplish shared objective። ስለዚህ ሌላኛው ደግሞ ዴፊኒሽን ላይ ስንመጣ ምንድነው? ኢንፍሉዌንስ የማድረግ ሂደት ነው አለ ሌሎችን ኢንፍሉዌንስ የምናደርጋቸው ደግሞ ምንድነው? what need to be done ምን መሰራት አለበትና እንዴት መሰራት አለበት የሚለውን ነገር አንደርስታንድ እንዲያደርጉ ለማስቻል። ስለዚህ ይሄን የሚያሳየን ማነው? ሊደርሺፕ ነው። ሌላኛው ደግሞ the process of facilitating individual and collective effort በኢንዲቪጁዋልም ሆነ አሴ ግሩፕም ፋሲሊቴት በማድረግ ሼርድ ጎሉን እንዲያሳኩት ማስቻል ላይ ያተኩራል ሊደርሺፕ። ስለዚህ ሊደርሺፕን በዚህ ወይ ሲምፕሊ ዲፋይን ማድረግ ይችላለን። ግን የተለያዩ ዴፊኒሽን እናንተም ከራሳችሁ ከገባችሁ አንፃር ዲፋይን ማድረግ ትችላላችሁ የተለያዩ ዴፊኒሽኖች ስለሚሰጡት ማለት ነው። የምንመለከተው ደግሞ አሁን ሊደርሺፕን ዲፋይን አደረግን። በዋናነት ሊደርሺፕ ፎከሱ ምንድነው? ኢንፍሉዌንስ በማድረግ ሰዎችን ኮመን ኦብጀክቲቭን እንዲያሳኩ ማስቻል ላይ ነው የሚያተኩረው። ስለዚህ ሊደርሺፕ ቨርሰስ ማኔጅመንት። አሁን ደግሞ ቀጣይ የምናየው ሊደርሺፕ ከማኔጅመንት ምንድን ነው የሚለየው። ብዙ ጊዜ ሰዎች እነዚህ ኮንሴፕቶች ላይ ግራ ይጋባሉ። ሊደርሺፕ ምንድነው፣ ማኔጅመንት ምንድነው የሚሉ አይዲያዎች ላይ። ስለዚህ እሱን በዚህ ቶፒክ ክሊር እናደርጋለን ማለት ነው። ሁለቱን ዲስቲንክት አድርገን መለየት እንችላለን ማለት ነው። ስለዚህ although leadership and management are often interchangeable and similar in many ways, are not the same things or are always congruent in nature። ስለዚህ ብዙ ጊዜ ሊደርሺፕ እና ማኔጅመንት ኢንተርቼንጀብል እንደምንቀያየር ወይ እንደምንጠቀማቸው ይታሰባል፣ ወይም ተመሳሳይ እንደሆኑ ይታሰባል። ግን በተለያየ መንገድ የተለያዩ ናቸው። ስለዚህ ተመሳሳይ ነገሮች አይደሉም፣ ወይም ኮንግረንት የሚያደርጉ አይደሉም፣ ወይም ማች የሚያደርጉ ላይሆኑ ይችላሉ ማለት ነው። ስለዚህ ሊደርሺፕ ኢንቴል ወርኪንግ ዊዝ ፒፕል which management ኢንቴል as well። ስለዚህ ሁለቱም ሊደርሺፕም ማኔጅመንት ፎከሳቸው ምንድነው? ከሰዎች ጋር መስራትን ነው። ሰዎችን በመጠቀም የሆነ ጎላችን ማድረግ ላይ ነው ትኩረታቸው። ከዛ but are different in many aspects፣ ግን ሁለቱ በተለያየ መንገድ የተለያዩ ናቸው ይለናል። ስለዚህ ወደ ዲፈረንሳቸው እንግባ ማለት ነው።
አኮርዲንግ ቱ ኮትለር ፈንክሽን ኦፍ ቱ አር ኳይት ሲሚላር የተወሰነ ያህል ይለያያሉ አለ። ከኮትለር አንጻር ነው። ኮትለር የሚባል ስኮላር ነው። ከሱ አንጻር እንመልከት። ኮትለር ኢንዲኬትስ ዳት overriding function of management is to provide order and consistency to organization, whereas primary function of leadership is to produce change and movement ይላል። ስለዚህ function of management ምንድነው ያለ ይሄ ሰውዬ provide order and consistency to organization ኦርደር እንዲኖር በኦርጋናይዜሽን ውስጥ ኦርደር ማለት ኦርደር ይኖራል። ስራ ሲሰራ ፕሮሰስ አለ፣ የሆነ ማለፍ ያለበት ፕሮሰስ። ለምሳሌ እቅድ መውጣት አለበት መጀመሪያ። በዛ ፕላን መሰረት ኦርጋናይዝ ተደርጎ ኮንትሮል እስከሚደረግ ድረስ ያሉ ፕሮሰሶች አሉ። እነሱ ኦርደሮች ፕሮቫይድ መደረግ አለባቸው ነው የሚለው ማኔጅመንት ላይ እና በኦርጋናይዜሽን ውስጥ ላይ ኮንሲስተንሲ መኖር አለበት ወይም ስቴቢሊቲን መፍጠር ላይ ነው ዋና ትኩረቱ ማኔጅመንት ሲሆን፣ ሊደርሺፕ ላይ ስንመጣ ግን ፕሮዲውስ ቼንጅ ኤንድ ሙቭመንት ነው። እዚህኛው ላይ ዋና ትኩረት ኮንሲስተንትሊ ወይም ሰስቴይነብል የሆነ አክሽን እንዲኖር ማድረግ ነው በኦርጋናይዜሽን ላይ። እዚህኛው ላይ ግን ቼንጅ ኤንድ ሙቭመንት ነው። ሊደርሺፕ ዋና ዓላማው በኦርጋናይዜሽኑ ላይ የተለያዩ ለውጦች እንዲመጡ ማድረግና የተለያዩ እንቅስቃሴዎችን በመስራት ኦርጋናይዜሽኑን ማሳደግ ላይ ነው የሚያተኩሩት ማለት ነው። ሌላኛው ማኔጅመንት ኢዝ አባውት ሲኪንግ ኦርደር ኤንድ ስታቢሊቲ፣ ሊደርሺፕ ኢዝ ሲኪንግ አዳፕቲቭ ኤንድ ኮንስትራክቲቭ ቼንጅ። እንዳልነው አሁን ማኔጅመንት ምንድነው? ኦርደርን ተከትለን እንድንሰራና ስቴቢሊቲን በኦርጋናይዜሽኑ ላይ ክሬት እንድናደረግ ቀጣይነት ያለው ኮንሲስተንት የሆነ ስራ በኦርጋናይዜሽኑ ውስጥ እንዲሰራ ማድረግ ላይ ነው የሚያተኩረው። ሊደርሺፕ ከሆነ ግን ሲኪንግ አዳፕቲቭ ኤንድ ኮንስትራክቲቭ ቼንጅ፣ የተለያዩ ለውጦችን እናመጣለን። ምክንያቱም የምንኖርበት ኢንቫይሮንመንት ቶሎ የሚለዋወጥ ነው። ስለዚህ ለዛ ኢንቫይሮንመንት ሱቴብል የሆኑ አክሽኖችን በመውሰድ አዳፕት በማድረግ ያንን ኢንቫይሮንመንት የተለያዩ ለውጦችን ለማምጣት መስራት አለብን በዚህኛው ኮንሴፕት ማለት ነው ከሊደርሺፕ አንጻር። ስለዚህ ዋና ትኩረታቸው ማኔጅመንት ከሆነ ኦርደርና ስቴቢሊቲ ላይ ነው የሚያተኩረው። ሊደርሺፕ ከሆነ ደግሞ አዳፕቲቭ ኤንድ ኮንስትራክቲቭ ቼንጆች ላይ ያተኩራል ማለት ነው። የቴሌግራም ግሩፕ እና ቻናላችን ሊንክ ማግኘት ከፈለጋችሁ ኮመንት ላይ በመግባት የመጀመሪያውን ፒን ያረኩላችሁ ሜሴጅ ላይ ማግኘት ትችላላችሁ፣ ወይም ዲስክሪፕሽን ቦክሱን ብትናቁት ታገኙታላችሁ ማለት ነው። ስለዚህ ሊንኩን ተጭናችሁ ጆይን ማድረግ ትችላላችሁ። የተለያዩ ማቴሪያሎችን፣ ፒፒቲዎችን እና ሃንዳውቶች ታገኙበታላችሁ፣ ትጠቀሙበታላችሁ። አሁን ጆይን አድርጉ። ሌላኛው ደግሞ ዲፈረንሳቸው ላይ ሲመጣ another difference between the two terms is that leadership may not be positional። ሊደርሺፕ ምን ላይሆን ይችላል ነው የሚለው፣ ፖዚሽናል ላይሆን ይችላል። as the leader may emerge without having a formal position with a legitimate power። እዚህ ጋር አሁን ልብ ብላችሁ ስሙ። ሊደርሺፕ ምንድነው? ፖዚሽናል ላይሆን ይችላል ማለትም የሆነ ፖዚሽን ላይ ስላላችሁ ብቻ ላይሆን ይችላል። ሊደር የሆነ ፖዚሽን ላይ ስላላችሁ ብቻ ላይሆን ይችላል ሊደር የምትሆኑት። ምክንያቱም ሊደርሺፕ ኢዝ አባውት ኢንፍሉዌንስ ነው ብለናል፣ ተጽዕኖ መፍጠር ነው። ስለዚህ ሲኢኦ ኖሮ ወይም ቺፍ ኤክዚኪዩቲቭ ኦፊሰር ኖሮ በአንድ ኦርጋናይዜሽን ውስጥ እሱ ምንድነው ማናጀር ሊሆን ይችላል፣ ግን ሊደር መሆን ላይ ይችላል። ምክንያቱም ሊደርሺፕ ምንድነው ፖዚሽናል ላይሆን ስለሚችል፣ ፖዚሽን ስላላችሁ ብቻ ሰዎች ላይ ኢንፍሉዌንስ ማድረግ ላትችሉ ትችላላችሁ ማለት ነው። ስለዚህ as the leader may emerge without having formal position with a legitimate power። ስለዚህ ፎርማል የሆነ ፖዚሽን ወይም ሌጂቲሜት የሆነ ፓወር ስላለው ብቻ አይደለም አንድ ሰው ሊደር የሚሆነው ማለት ነው። ሊደር የሚሆነው ምን ሲኖረው ነው? በሰዎች ላይ ኢንፍሉዌንስ ማድረግ ከቻለ ነው እንጂ በፖዚሽን ምክንያት ላይሆን ይችላል የሚመጣው ማለት ነው። ምን ሊደርሺፕ ማናጀር on the other hand always positional and their power is derived from formal position that comes following the legitimate power። አያችሁ፣ ማናጀር ከሆነ ግን ምንድነው ፖዚሽናል ነው። የሆነ ፖዚሽን ካላችሁ የማናጀር ስልጣን ይኖራችኋል ማለት ነው እና ፓወራችሁ ድራይቭድ የሚሆነው ከፎርማል ፖዚሽን ነው ማለት ነው። ያ ፖዚሽን ካላቸው ሌጂቲሜት ኦቶሪቲ ይኖራችኋል ማለት ነው። ስለዚህ ዋና ዲፈረንሳቸው ሊደርሺፕ ፖዚሽናል ሊሆን ላይሆን ይችላል ማለት ነው። የሆነ ፖዚሽን ስላላችሁ ላይሆን ይችላል ሊደር የምትሆኑት ማለት ነው። ማናጀር ከሆነ ግን ምንድነው ፖዚሽናል ነው። የሆነ ፖዚሽን ላይ ስላላችሁ ኢንፍሉዌንስ ይኖራችኋል። ሊደር ካለ ፎሎወር አለ፣ ማናጀር ካለ ደግሞ ሰቦርዲኔት አለ፣ ከሱ ስር የሚሰራ አለ ማለት ነው። ሁለቱ ልዩነታቸው ይህንንም ይመስላል ማለት ነው። ሌላኛው ደግሞ ማኔጅመንት እዚህ ጋር አሁን ብዙ ዲፈረንሳቸውን የምናየው የበለጠ ክሊር እንዲሆንላችሁ ግልጽ እንዲሆንላችሁ በማሰብ ነው። Management is the skill of getting people to do something that you want them to do because you want them
to do it. And leadership is the art of getting people to do things you want them to do because they want to do it ነው። ሳል ኤፍ ማር ነው የሚባል ሰው ነው ዲፋይን ያደረገው። ማኔጅመንት ምንድነው አለ? the skill of getting people to do something። ሰዎች የሆነን ስራ እንዲሰሩላቸው የማድረግ ስኪል ነው አለ። ያንን የምታስደርጓቸው ግን ለምንድነው? you want them to do እናንተ ያ ነገር እንዲሰራ ስለፈለጋችሁ ነው ማለት ነው። because you want them to do it እናንተ እነሱ ያን ስራ እንዲሰሩ ስለፈለጋችሁ መሰራት ስላለበት እንዲሰራ እናደርጋለን። ሊደርሺፕ ከሆነ ግን it's an art of getting people to do something you want them to do because they want to do it። ሊደርሺፕ ከሆነ ግን ምንድነው? it's an art ምን የማድረግ አርት ነው። ሰዎች ያን ስራ እናንተ መስራት ስለፈለጋችሁ ብቻ ሳይሆን እነሱ በራሳቸው ተነሳሽነት ተነስተው ሞቲቬትድ ሆነው በእናንተ ኢንፍሉዌንስ ምክንያት ያንን ስራ እንዲሰሩት ማድረግ ምን ይባላል? ሊደርሺፕ ይባላል። ማኔጅመንት ከሆነ ያንን ስራ የሚሰራው because you want them to do it ነው። ሊደርሺፕ ከሆነ ግን because they want to do ይሄ ነው ዋና ዲፈረንሳቸው። እናንተ ሊደርሺፕ ላይ ሲሆን እነሱ ሞቲቬት ኢንፍሉዌንስ ታደርጓቸውና ያን ስራ መሰራት ስላለበት ማድረግ ስላለባቸው ኮስታቸው ተነሳስተው ይሰራሉ። ስለዚህ ኢንትሪንሲክ ሞቲቬሽን ነው የምንሰጣቸው ያን ነገር እንዲሰሩት ማለት ነው። ማኔጅመንት ከሆነ ግን ያን ነገር መስራት ስላለባቸው እናንተ መስራት እንዲሰሩ ስለፈለጋችሁ ብቻ ይሰራል ማለት ነው። ይሄም ዲፈረንሳቸው ነው። እዚህ ማናጀር ኢን ታይትል may lack inspirational and motivational future of a leader and a leader may lack the planning, coordinating and budget concern of a manager ይላል። ስለዚህ ማናጀር ምን ሊያንሰው ይችላል ነው የሚለው በታይትል ደረጃ ስናየው ኢንስፓየር ላይ ያረጋቸው ሞቲቬት ላይ ያረግ ይችላል። ሰራተኞች ያን ስራ የሚሰሩት ግዴታ መስራት ስላለባቸው ብቻ ሊሆን ይችላል። ሊደር ከሆነ ግን ደግሞ ሊደር ላይም ስናይ የማኔጀር ኳሊቲዎች ላይ ኖር ይችላሉ። ለምሳሌ ፕላን ማውጣት፣ ኮኦርዲኔት ማውጣት ኮኦርዲኔቲንግ ማድረግና ስለ በጀት ኮንሰርን ኦፍ ማናጀር እነዚህ ስኪሎች ላክ ሊያደርግ ይችላል። ስለዚህ ማናጀርም እነዛን ስኪሎች ላክ ሊያደርግ ይችላል ነው የሚለን እዚህ ጋር። አንዱ ላይ ማናጀር ከሆነ ኢንስፓየር ሞቲቬት ሊያደርጋቸው ይችላል ፎሎወሮቹም ሰቦርዲኔቶቹን። ሊደር ከሆነም እንደዛው ለፎሎወሮቹ ፕላን ሊያወጣ ይችላል። በራሳቸው በቃ ሞር ነፃነት ሊሰጣቸው ይችላል። ይሄ ሊደሩ ራሳቸው ፕላን አውጥተው ኮኦርዲኔት አድርገው ምናምን እንዲሰሩት ሊያደርግ ይችላል ማለት ነው። ማናጀር ከሆነ ግን በህጉ ተከትለው በወጣው ፕላን ምናምን እንዲሰሩ ነው የሚፈቀደው ማለት ነው። ይሄም ዲፈረንሳቸው ነው ማለት ነው። እሺ ደግሞ ሌላ ልዩነታቸው ከሳይሞን ዴታ አንፃር ምን ተብሎ ተገልጿል? Leaders are distinguished by motivating intrinsically, creative thinking, strategic planning, tolerance of ambiguity and being able to read people። ስለዚህ ሊደሮች ዲስቲንጉሽ የሚያደርጋቸው ካራክተሪስቲካቸው ምንድነው? ሰራተኞችን ሞቲቬት የሚያደርጉት ኢንትሪንሲካሊ ነው። ኢንትሪንሲካሊ ሞቲቬት ማለት በራሳቸው ተነሳሽነት በቃ ያን ስራ እንዲሰሩ ይገፋፏቸዋል፣ ሞቲቬት ያደርጓቸዋል ማለት ነው። ሌላኛው ደግሞ ሊደሮች ፎሎወሮቻቸውን ክሬቲቭሊ ቲንክ አድርገው የሆነን በአዲስ መንገድ እንድንሰራ በተሳካበት ሁኔታ እንዲሰሩ ያስችሏቸዋል። ሌላ ደግሞ ስትራቴጂክ ፕላኒንግ ላይ ፎከስ ያደርጋሉ ማለት ነው። ስትራቴጂክ ፕላኒንግ ላይ ስንመጣ ምንድነው? ሎንግ ተርም ፕላን ላይ ነው። ሾርት ተርም ላይ ሳይሆን ሞር ፎከሳቸው የረጅም ጊዜ እቅዶች፣ ኦርጋናይዜሽኑን ወደ ከፍተኛ የሚያደርሱ እቅዶች ላይ ነው ሊደሮች የሚያተኩሩት ማለት ነው። ሌላኛው ደግሞ ቶለራንስ ኦፍ አምቢጊቲ፣ የተለያዩ አምቢጊቲዎች ስለ ፊውቸር አንሰርቴን ስለ ፊውቸር ስለዚህ እነዛን አምቢጊቲዎች ኮምፎርቴብል ሆነው ከነዛ አምቢጊቲዎችን ለመቋቋም ዝግጁ ሆነው የሚሰሩ ናቸው ማለት ነው ሊደሮች። and being able to read people ማለት ሰዎችን መረዳት ይችላሉ። ስሜታቸውን፣ አስተሳሰባቸውን፣ ምን ይፈልጋሉ፣ ምን ማድረግ ያስጠላቸዋል፣ በምን ቢሰሩ ጥሩ ኢፌክቲቭሊ ፕሮዲዩስ ማድረግ ይችላሉ የሚሉ ነገሮችን ተረድተው የሚሰሩ መሪዎች ምን ይባላሉ? ሊደሮች ይባላሉ ማለት ነው። ወይራስ ይላል። ስለ ማኔጅመንት ስንመጣ ደግሞ ማኔጅመንት distinguished by rule orientation, short term planning, motivation extrinsically, orderliness, safety concern and timeliness። ስለዚህ ማኔጅመንት ከሆነ ግን ዋና ፎከሱ ምንድነው? ሩል ኦሪየንት ነው። ህግን ተከትሎ ነው። የኦርጋናይዜሽኑ ህግ ምን ይላል፣ በዛ ህግ መሰረት መከተልና
መስራት፣ ከዛ ደግሞ አቺቭ ማድረግ ያለብንን ነገር አቺቭ ማድረግ አለብን። አለቀ። ከዛ ውጪ ምንም መከተል የለብንም። ሌላኛው ሾርት ተርም ፕላኒንግ የአጭር ጊዜ እቅድ ነው የሚከተሉት። እዚህኛው ጋር ግን ምንድነው ብለናል? ስትራቴጂክ ፕላኒንግ ሎንግ ተርም ፕላን ነው ያላቸው ብለናል። ይሄም ዲፈረንሳቸው ነው። እዚህ ጋር ሞቲቬቲንግ ኤክስትሪንሲካሊ ስንል ሞቲቬት የሚሆኑት ኤክስትሪንሲካሊ ነው። እነዛኞቹ ኢንትሪንሲካሊ ከውስጣቸው ነው። እነዚህኞቹ ግን ኤክስትሪንሲካሊ ነው፣ ውጫዊ ሞቲቬሽን ያላቸው ስሜታቸው ማለት ነው። ይሄ ይለያያቸዋል ማለት ነው። ሌላኛው ኦርደር ላይነስ ነው። ኦርደር ላይነስ ማለት መከተል ያለባቸውን ፕሮሰስ ነው። ፕሮሰስ አለ። ይህን ፕሮሰስ በስቴፑ መሰረት ነው መሰራት ያለበት። ከፕላኒንግ ኦርጋናይዝም ከማድረግ እስከ ኮንትሮል ከማድረግ ድረስ ያሉ ስራዎች በእቅዳቸው መሰረት መሰራት አለባቸው ነው። ሌላኛው ደግሞ የሴፍቲ ኮንሰርንን ከግምት ያስገባሉ። ሪስክ ሚኒማይዝ ለማድረግ እና የተለያዩ ፕሮብሌሞችን ለማስወገድ አስበው ነው የሚሰሩት ማለት ነው። ሌላኛው ታይም ላይነስ ነው። በተቀመጠው ጊዜ ውስጥ አንድ ነገር አቺቭ ለማድረግ ይጥራሉ ማለት ነው። ስለዚህ ሁለቱም ልዩነታቸው ይሆናል ማለት ነው። እዚህ ጋር ሞቲቬት የሚሆን ኢንትሪንሲካሊ ነው፣ እዚህ ጋር ኤክስትሪንሲካሊ ነው። ክሬቲቭ ቲንከሮች ናቸው እነዚህ ሞር። እነዚህ ስትራቴጂክ ፕላኒንግ ላይ ነው የሚያተኩሩት፣ እነዚህ ሾርት ተርም ፕላኒንግ ላይ ነው። ማኔጅመንቶች ሊደሮች ሞር ቶለራንስ ናቸው ለአምቢጊቲን። እነዚህኞቹ ግን ሴፍቲ ኮንሰርን ላይ ነው የሚያተኩሩት፣ ሪስክን ለመቀነስ ነው ማለት ነው። እነዚህ ዋና ዲፈረንሳቸው ይሆናሉ ማለት ነው፣ የሊደርሺፕ እና የማኔጅመንት። እነዚህ ዲፈረንሶች በደንብ ተተኩርባቸው ጥሩ ነው፣ ምክንያቱም ለጥያቄዎች በጣም ምቹ ናቸው። የዲፈረንሳቸውን በግልጽ ስለሚያሳዩ እነዚህን ፓርቶች በደንብ ተረዷቸው ማለት ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ልታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። እሺ፣ ሌላ ደግሞ ፈንክሽን ኦፍ ማኔጅመንት ኤንድ ሊደርሺፕ እንመለከታለን። የማኔጅመንት ፈንክሽን ላይ ስንመጣ የሚሰሩ ተግባራቶች ማለት ነው። የማኔጅመንት እና ሊደርሺፕ ማለት ማኔጅመንት ላይ ስንመጣ ፕላኒንግ ኤንድ በጀቲንግ መጀመሪያ እቅድ ይወጣል፣ ለዛ እቅድ ደግሞ በጀት ይዘጋጃል ማለት ነው። ስለዚህ ኤስታብሊሽ እናደርጋለን አጀንዳዎችን፣ መሰራት ያለባቸው አጀንዳዎች ኤስታብሊሽ ይደረጋሉ። ሴት ጊዜ ይቀመጥላቸው በምን ያህል ጊዜ መሰራት እንዳለባቸው እና አሎኬት እናደርጋለን። የተለያዩ ሪሶርሶችን የሰው ሊሆን ይችላል፣ የገንዘብ የተለያዩ ኢኩዊፕመንቶች ሊሆን ይችላሉ፣ የሚያስፈልጉ ነገሮች ይዘጋጃሉ ማለት ነው። እዚህኛው ፌዝ ላይ በማኔጅመንት ጊዜ ማለት ነው። በሊደርሺፕ ጊዜ ስንመጣ ደግሞ ኤስታብሊሽንግ ዳይሬክሽን መጀመሪያ ላይ አቅጣጫችንን ነው የምናወጣው ማለት ነው። ያ ማለት ቪዥንን ክሬት እናደርጋለን። ቪዥናችንን ክሬት ማለት ስለወደፊት ማሳካት መስራት የምንፈልጋቸው ነገሮች ማለት ነው። ከዛ ክላሪፋይ ቢግ ፒክቸር፣ በጣም ቢግ ፒክቸሩን ክላሪፋይ ግልጽ ለማድረግ ይሞክራል ለሰራተኞች ማሳካት የሚፈለገው ነገር እና እነሱ በዛ ፕሮሰስ ውስጥ ምንድነው ኮንትሪቢዩሽናቸው ሊሆን የሚገባው የሚለውን ለሰራተኞች ለማሳየት ይሞክራል። እዚህኛው ጋራ ሊደርሺፕ ላይ ሞር ፎከስ የሚያደርገው ሰራተኞቹ ያን ነገር ግልጽ ሆኖላቸው ሰርቶ አቺቭ እንዲያደርጉት ነው ማለት ነው። ሌላኛው ስትራቴጂዎች ሴት ይደረጋሉ። በምን አይነት ወይ ነው ያንን ቢግ ፒክቸር ወይም ቪዥናችንን ሴት የምናደርገው የሚለው ነገር ይለይበታል ማለት ነው። ሌላኛው ማኔጅመንት ላይ ስንመጣ ሁለተኛው ፈንክሽን ኦርጋናይዚንግ ኤንድ ስታፊንግ የሚለው ነው። ኦርጋናይዚንግ ኤንድ ስታፊንግ ላይ ስንመጣ መጀመሪያ ምንድነው ኦርጋናይዝ፣ አሁን እዚህ ጋር ቅድ ያወጣነውን ቅርጽ እናስይዘዋለን። ለምሳሌ ፕሮቫይድ ስትራክቸሩን እናወጣለን። በምን አይነት ወይ ነው መሰራት ያለበት የሚለው የተለያዩ ፈንክሽኖች አሉ። የተለያዩ ዲፓርትመንቶች ክሬት ይደረጋሉ ማለት ነው። የማርኬቲንግ፣ የፕሮዳክሽን፣ የሴልስ ምናምን እያልን ለዚህ ስትራክቸር እናወጣለን ማለት ነው። ከዛ እዛ ያወጣነው ስትራክቸር ላይ ሜክ ፕሌስመንት ነው። እዛ ያወጣነው ስትራክቸር ቦታዎች ላይ ኤችአር ላይ ሊሆን ይችላል፣ ኤችአር ላይ፣ ማኑፋክቸሪንግ ላይ፣ ማርኬቲንግ ምናምን ላይ ፕሌስመንት ይፈጸማል ማለት ነው። ሰራተኞችን ወደዛ ውስጥ እናስገባለን ማለት ነው እና ደንቦችንም ኢስታብሊሽ እናደርጋለን። ሰራተኞች በምን አይነት ወይ ስራቸውን መስራት እንዳለበት የሚገልጽ ማለት ነው በማኔጅመንት ወቅት። በጊዜ ደግሞ ስንመጣ በሊደርሺፕ ጊዜ ሁለተኛ ምንድነው የምናደርገው አላይኒንግ ፒፕል ነው። አላይን ማድረግ እነዛ ሰራተኞች ከእቅዱና ከቪዥኑ ጋራ ተስማምተው እንዲሰሩ የማድረግ ሂደት ነው። ስለዚህ ምን እናደርጋለን? ይሄን ኮሚኒኬት ጎል ነው። ኮሚኒኬት ጎል ማለት ከነሱ ጋር ተነጋግረን መሳካት ስላለበት ነገር እንዴት መስራት እንዳለባቸው ቀድመን እንወያያለን ማለት ነው። ሌላኛው ደግሞ ሲክ ኮሚትመንት ነው። ቆራጥ እንዲሆኑ እናረጋቸዋለን ማለት ነው። ኢሞሽናል በማዘጋጀት ሊሆን ይችላል። የተለያዩ ነገሮችን ያንን ሴት ካረጉ የሚያገኙትን ነገር በማሳየት ሊሆን ይችላል። ሌላኛው ደግሞ ቢውልድ ቲም ኤንድ ኮአሊሽን ነው። ብዙ ጊዜ ሊደርሺፕ ላይ ቲሞችን ነው ክሬት በማድረግ እነዛ ቲሞች ደግሞ እርስ በርስ እየሰሩ እንዲቀጥሉ እናረጋለን ማለት ነው። ሞር ፎከሱ ቲም ላይ ነው ማለት ነው ይሄኛው ሊደርሺፕ። ሶስተኛው ደግሞ
በማኔጅመንት ጊዜ ምንድነው የምናደርገው? ኮንትሮል ኤንድ ፕሮብሌም ሶልቪንግ ነው። መጀመሪያ ፕላን አወጣን፣ ከዛ ኦርጋናይዝ ስታፍ አረግን፣ ሰዎችን እዛ ቦታ ላይ አስገባን፣ አዘጋጀን ስትራክቸር ላይ። ከዛ ደግሞ ስራቸውን ህግና ደንብ አውጥተን እየሰሩ ነው። ስለዚህ እሱ ነገር ደግሞ መቆጣጠር አለብን። ስለዚህ ስንቆጣጠር ምን እናደርጋለን? ኮንትሮልና የተለያዩ ኢንሴንቲቮችን ዴቨሎፕ እናደርጋለን። ምክንያቱም እየተቆጣጠርን ስለሆነ ጥሩ ለሰሩ ሰዎች ጥሩ ኢንሴንቲቮች መሰጠት አለበት። ሌላ ደግሞ ክሬቲቭ የሆኑ ሶሉሽኖች ጀነሬት መደረግ አለበት። ለሚፈጥሩ ፕሮብሌሞች ሶሉሽን መሰጠት አለበት ማለት ነው። ሌላኛው ደግሞ ቴክ ኮሬክቲቭ አክሽን ነው። የተሳሳተ ነገር ካለ ያን ነገር አስተካክለን መስራት አለብን ማለት ነው። ስለዚህ እነዚህ ኮንትሮሊንግ አክቲቪቲ ላይ ይካተታሉ ማለት ነው። ሌላኛው ሞቲቬሽን ኤንድ ኢንስፓይሪንግ ነው። ስለዚህ የኛው ፓርት ሊደርሺፕ ላይ ስንመጣ ግን ሰራተኞችን ሞቲቬት እና ኢንስፓየር በማድረግ እንዲሰሩ ማድረግ ነው። ስለዚህ ኢንስፓየር እና ኤነርጃይዝ እናደርጋቸዋለን። በቃ እነሱ ያንን ስራ ሞቲቬትድ ሆነው በኤነርጂ በጥሩ ፊሊንግ እንዲሰሩት ማድረግ ነው። ኢምፓወር ፎሎወርስ ነው። ሊደር የሚያደርገው ፎሎወሮች ማበረታታትና ያን ስራ እንዲሰሩ ማድረግ ነው። እና ሳቲስፋይ አንሚት ኒዳቸው ያልተሟላ ኒዳቸው ካለ የሚገባቸውን ነገር ከገንዘብ አንጻር ከሆነ ማሳካት የሚፈልጉት ነገር ካለ ያን አንሚት የሆነ ኒዳቸውን ሳቲስፋይ ለማድረግ ይጥራል ማለት ነው ሊደር። ስለዚህ ይሄ ዋና በማኔጅመንትና በሊደርሺፕ ላይ ያሉ ፈንክሽኖች ዲፈረንስ ነው። ስለዚህ ጋር ፕላንና ማኔጅመንት ላይ ፕላንና በጀት ይወጣል፣ ኦርጋናይዝና ስታፍ ይደረጋል፣ ኮንትሮልና ፕሮብሌም ሶልቭ ይደረጋል። ሊደርሺፕ ላይ ከሆነ ስታብሊሽ ዳይሬክሽን እናደርጋለን፣ አላይን ፒፕሎች እናደርጋለን ለዛ ዳይሬክሽን የሚመቹ እነዛን ሰራተኞች ደግሞ ሞቲቬት እና ኢንስፓየር እናደርጋለን ማለት ነው። እነዚህ ዋና ፈንክሽኖቹ ዲፈረንስ ናቸው የሁለቱ የማኔጅመንት እና የሊደርሺፕ ማለት ነው። እዚህ ኢንጀነራል ስናየው አሁን ብዙ ዲፈረንስ አየን ስለሁለቱ ነገር ግልጽ ይሆናላችሁ ይመስለኛል። ለማጠቃለል ያህል ኢንጀነራል ኦልዞ ዘ አር ዲፈረንት ኢን ስኮፕ those are essential if an organization is to prosper። ኢንጀነራል እነዚህ የተለያዩ ናቸው፣ በስኮፓቸው እንደሚለያዩ አየን። ግን እነዚህ ሁለቱም ኢሴንሻል ናቸው አንድ ኦርጋናይዜሽን ፕሮስፐር ወይም ማደግ መበልጸግ ከፈለገ ማለት ነው። ስለዚህ if organization has strong management without leadership the outcome can be highly bureaucratic system ነው የሚለው። ስለዚህ አንድ ኦርጋናይዜሽን ስትሮንግ የሆነ ማኔጅመንት ብቻ ካለው ማለት ነው ሊደርሺፕ ሳይኖረው ምን ይፈጠራል ማለት ነው? ሃይሊ ቢሮክራቲክ ሲስተም ነው። ቢሮክራቲክ ሲስተም ማለት ሩል ሬጉሌሽኖችን ፖሊሲዎችን ብቻ ተከትሎ የሚሰራ በስራው ሂደቱ ኦርደርን በመከተል የሚሰራበት ስርዓት ነው ቢሮክራቲክ ሲስተም። ስለዚህ ማኔጅመንት ብቻ ካለ ይሄ ስርዓት ይፈጠራል ማለት ነው በአንድ ኦርጋናይዜሽን ውስጥ። ግን conversely, if an organization has a strong leadership without management, the outcome will be meaningless and misleading. Meaningless and misdirected change for the changes seek ነው የሚለው። ስለዚህ ኦርጋናይዜሽኑ ግን ስትሮንግ ሊደርሺፕ ኖሮት ማኔጅመንት ከሌለው ነው። አሁን ደግሞ ሊደርሺፕ ካለው ማኔጅመንት ከሌለ ምን ይፈጠራል ነው የሚለው? ሚኒንግለስ ነው፣ ትርጉም የለሽና ሚስዳይሬክትድ ወይም አቅጣጫውን ያልተከተለ ለውጥ ነው የሚመጣው። ምክንያቱም ሊደርሺፑ ኢንፍሉዌንስ መፍጠር ብቻ በሰራተኞች ላይ ሞቲቬት በማድረግ ያን ነገር እንዲሰሩ ማድረግ ነው። ግን ማኔጅመንትም ያስፈልጋል ማለት ነው። ምክንያቱም ማኔጅመንት ከሌለ በኦርጋናይዜሽን ውስጥ ኦርደሩን ተከትሎ የሚሰራ ነገር አይኖርም፣ ሚኒንግለስ ይሆናል እና ዳይሬክሽንም አይኖርም የሚሰራው ነገር ወይም የሚመጣው ለውጥ ማለት ነው። ስለዚህ ሊደርሺፕን ብቻውን አስፈላጊ አይደለም ማለት ነው። ስለዚህ for the optimal state is to have people who if in a position of management or leadership have the skills, tools, techniques to be a great leader in any given situation። ስለዚህ አስፈላጊው ነገር የሚሆነው ምንድነው ማለት ነው? ኦፕሽናል ስቴት ወይም ጥሩ የሚሆነው የትኛው ነው? ምን አይነት ሰዎች እንዲኖሩ ማድረግ ነው? የማኔጅመንትም ሆነ የሊደርሺፕ ፖዚሽን ላይ ያሉ ሰዎች ስኪሉ ሊኖራቸው ያስፈልጋል። ቴክኒኩን ማወቅ አለባቸው። የተለያዩ ቱሎችን መጠቀም አለባቸው። ምን ለመባል? ታላቅ መሪ ለመሆን። በማንኛውም ሲቹዌሽን ላይ መሪ ማኔጅመንትም ሆነ ሊደር የተለያዩ ስኪሎች፣ ቴክኒኮችን ማወቅ ይጠበቅባቸዋል ማለት ነው። ዋናው ኮንሴፕት ይሄ ይሆናል ማለት ነው። ስለዚህ እስካሁን ያየነው ልዩነታቸው ከብዙ በጥቂቱ ይህን ይመስላል ማለት ነው፣ የሊደርሺፕ እና የማኔጅመንት። ቀጣይ የምንመለከተው ደግሞ ምን ይሆናል? ሊደርሺፕ ከፓወር ጋር ያለን ማለት ነው። ፓወር ማለት ምንድነው ካላችሁ መጀመሪያ ካፓሲቲ ቱ ኢንፍሉዌንስ ሰዎችን ተጽዕኖ የማድረግ አቅሙ ወይም ኃይሉ ሲኖረው ፓወር የሚባለው ማለት ነው። ስለዚህ the ability to change others belief, attitude, አክሽን። ስለዚህ ፓወር ማለት የሌሎችን ሰዎች
አመለካከት፣ አስተሳሰብና ተግባር ተጽዕኖ የማስለወጥ አቅም ካለ ማለት ነው። የሆነ ሰውዬ አመለካከቱን፣ እምነቱን እና ተግባሩን ማስቀየር ከቻላችሁ ፓወር አላችሁ ማለት ነው። ስለዚህ የተለያዩ አይነት ፓወሮች አሉ። እነሱ ለማየት እንሞክራለን ማለት ነው። ሪፈረንት ፓወር አለ፣ ኤክስፐርት ፓወር አለ፣ ሌጂቲሜት ፓወር አለ፣ ሪዋርድ ፓወር አለ፣ ኮሄርሲቭ ፓወር አለ። ሪፈረንት ፓወር ማለት ሰዎች ምን ሲኖራቸው ነው የሚፈጠረው? የሪፈረንት ፓወር ካላቸው ፐርሰናል ካራክተሪስታቸው የመጣ ማለት ነው። ብዙ ጊዜ እነዚህ ፌመስ ሰዎች ነው በሪፈረንት ፓወር የሚገለጹት። እነሱ ያላቸውን ካራክተሪስቲ በማየት እነሱ ያላቸው አመለካከት፣ የነሱ ላይፍ ስታይል እናንተ ምን ሊያደርጋችሁ ይችላል? ኢንፍሉዌንስ ሊያደርጋችሁ ይችላል ማለት ነው። ስለዚህ እነዛ ሰዎች በማየት እነሱ አድርጉ የሚላችሁን ብዙ ጊዜ እነዚህ ቲክቶክ እና ዩቲዩብ ላይ ያሉ ኢንፍሉዌንሰሮች የሪፈረንት ፓወር ነው ያላቸው ማለት ነው። እንደ ሮል ሞዴል ትከተሏቸዋላችሁ እነሱ። ስለዚህ በአመለካከታችሁ በምትወስዱ ተግባራት ላይና በእምነታችሁ ላይ ተጽዕኖ ሊፈጥሩባችሁ ይችላሉ ማለት ነው። ሌላኛው ሁለተኛው ኤክስፐርት ፓወር ነው። ኤክስፐርት ፓወር ማለት ሰዎች ባላቸው እውቀትና ኤክስፒሪየንስ ምክንያት በእናንተ ላይ ተጽዕኖ መፍጠር ከቻሉ፣ ለምሳሌ ዶክተር በእናንተ ላይ ኢንፍሉዌንስ አለው። አሟችሁ ስትሄዱ ሰውየው ያላችሁን ነገር ትተገብራላችሁ። ምክንያቱም እውቀት ስላለው ስለሚያውቀው ስለዛ ነገር። ሞባይላችሁ ቢበላሽ አንድ የስልክ ባለሙያ ጋር ሄዳችሁ ታሳያላችሁ። ለሱ የምትሰጡት ምንድነው? ኤክስፐርት ፓወር ስላለው። ስለዚህ ስልካችሁን እንደዚህ እንዳታረጉት እንግዲህ እንዳይጎዳባችሁ ቢላችሁ በእናንተ አቲቲዩድ ላይ ኢንፍሉዌንስ አድርጓል። ስለዚህ ይሄ ሰውዬ ምንድነው ማለት ነው? ኤክስፐርት ፓወር አለው። ምክንያቱም ከእውቀቱ አንጻር ነው ያን ነገር በእኛ ላይ ፓወር ያገኘው ወይ ኢንፍሉዌንስ መፍጠር የቻለው ማለት ነው። ስለዚህ ኤክስፐርት ፓወር የምንለው ሰዎች ባላቸው እውቀትና አመለካከት ወይም ኤክስፒሪየንስ አማካኝነት በእኛ ላይ ተጽዕኖ ማሳደር ከቻሉ ማለት ነው። ሶስተኛው ሌጂቲሜት ፓወር ነው። ሌጂቲሜት ፓወር ማለት ሰዎች የሆነን ኦፊሻል ፖዚሽን ስለያዙ ወይም ኦቶሪቲ ስላላቸው በእኛ ላይ የሚፈጥሩት ማለት ነው። ለምሳሌ ማናጀር በእኛ ላይ ተጽዕኖ የሚኖረው ሌጂቲሜት ፖዚሽን ስላለው ነው። በአንድ ኦርጋናይዜሽን ውስጥ ያ ፖዚሽን ስላለው በዛ ኦርጋናይዜሽን በሚሰሩ ሰራተኞች ላይ ኢንፍሉዌንስ ማሳደር ይችላል። የሆነ አክሽን እንዲሰሩ ማድረግ ይችላል ማለት ነው። ስለዚህ ሌጂቲሜት ፓወር የተለያዩ ጠቅላይ ሚኒስትሮች፣ ፕሬዚዳንቶች የሚኖራቸው ፓወር ለምንድን ነው? ያ ፖዚሽን ስላላቸው ነው። ስለዚህ ሌጂቲሜት ፓወር ከፖዚሽን ጋር ይያያዛል። ሪዋርድ ፓወርም እንደዛው ነው። ሪዋርድ ፓወር ምንድነው? ሪዋርድ ፓወር ከሆነ ደግሞ ከእንትን ጋራ ነው። እናንተ የሆነ ነገር የምታደርጉት ምንድነው? ያ አክሽናችሁ ያንን በማድረጋችሁ የምታገኙት ሽልማቶች ወይም ኢንሴንቲቮች ስለምታገኙ ነው። ለምሳሌ በኦርጋናይዜሽን ውስጥ ከሆነ አንድን አክሽን ካረጋችሁ ምን ልታገኙ ትችላላችሁ? ቦነስ ልታገኙ ትችላላችሁ። የተለያዩ ጥቅሞች ልታገኙ ትችላላችሁ። የደረጃ እድገት ወይም ፕሮሞሽን የምንለው ልታገኙ ትችላላችሁ። ስለዚህ ምን ይሆናል ማለት ነው? ሪዋርድ ፓወር ማለት የሆነ ነገር አክሽን ያ ሰውዬ የሚሰጣችሁን ነገር አስባችሁ የምታደርጉ ከሆነ ያ ሰውዬ ወይም አለቃችሁ ሊሆን ይችላል በእናንተ ላይ ኢንፍሉዌንስ አለው። ይሄ ደግሞ ምን ይባላል? ሪዋርድ ፓወር ይባላል ማለት ነው። ሌላኛው ደግሞ ኮሄርሲቭ ፓወር ነው። ኮሄርሲቭ ፓወር የምንለው ምን አይነት ነው? ሰዎች ፒኒሽመንት ታችሁ የሆነን አክሽን ስታደርጉ ማለት ነው የሚደርስባችሁን ቅጣት ስለምታውቁት ማለት ነው። ለምሳሌ ወንጀል ማሰሩት ምንድነው? ቅጣቱ ስለምታውቁ ማለት ነው። በኦርጋናይዜሽን ውስጥ ከሆነ ደግሞ ምንድነው መስራት ያለባችሁ ነገር ወይም የተለያዩ አክሽኖችን ማድረግ ያለባችሁ ያን ነገር ካላረጋችሁ ምንድነው ደሞዛችሁ ሊቀነስባችሁ ይችላል፣ ልትባረሩ ትችላላችሁ፣ ወይም የደረጃ ካላችሁ በደረጃ ዝቅ ተደርጋችሁ ሊሰሩ ትችላላችሁ። እነዚህ ኢንፍሉዌንሶች ሊፈጠሩባችሁ ይችላሉ ማለት ነው። ስለዚህ እነዚህን አይነት ፓወሮች አሉ ማለት ነው። ሪፈረንት ከሆነ ከፐርሰናል ካራክተሪስቲክ፣ ኤክስፐርት ከሆነ ከኒውሌጅ አንጻር፣ ሌጂቲሜት ፓወር ከሆነ ከፖዚሽን፣ ሪዋርድ ከሆነ ደግሞ ከተለያዩ ጥቅሞች አንጻር፣ ኮሄርሲቭ ደግሞ ምንድነው ፒኒሽመንት ከመፍራት አንጻር ሰዎች በእኛ ላይ ፓወር ሊኖራቸው ይችላል ማለት ነው። ሌላኛው ደግሞ ምንድነው እዚህ ጋር አሁን ካየናቸው ውስጥ ፖዚሽናል ፓወር እና ፐርሰናል ፓወር ተብሎ ይከፈላሉ። እነዚህ አምስቶቹ ፖዚሽናል ፓወር ከሆነ አሳይንድ ነው፣ ድራይቭድ ፍሮም ራንክ ኢን ኦርጋናይዜሽን፣ በኦርጋናይዜሽን ውስጥ ባላችሁ ራንክ ምክንያት የምታገኙት ፖዚሽን ነው። ለምሳሌ ፖዚሽናል ፓወር ላይ ስንመጣ ሌጂቲሜት ኦቶሪቲ፣ ሌጂቲሜት ፓወር ሊኖር ይችላል። ሌጂቲሜት ፓወር ማለት ምንድነው? ሰዎች የሆነ ፖዚሽን ስለያዙ ነው ሌጂቲሜት ፓወር የሚኖራቸው። ሪዋርድ ምንድነው? በኦርጋናይዜሽን ሪዋርድ ፓወር የሚኖረው ስልጣን አለው፣ ግን ያ ስልጣን ኖሮት ግን እናንተ ያን ነገር የምትሰሩት ካለው ፖዚሽን በተጨማሪ የሆነ ሪዋርድ ስለምታገኙ ነው። ሶስተኛው ደግሞ ኮሄርሲቭ ነው። ኮሄርሲቭም እንደዛው ያ ሰውዬ ስልጣን አለው፣ ግን ከስልጣኑ በላይ ምን ሲፈሩ ነው ቅጣት እንደሚደርስባችሁ፣ ያንን ነገር ካላረጋችሁ ሰውየው ቅጣት እንደሚያደርስባችሁ ስለምታስቡ ምን ይሆናል ማለት ነው? ፖዚሽናል ፓወር ኢንፍሉዌንስ ያደርግባቸዋል በእናንተ ላይ ማለት ነው። ስለዚህ ሌጂቲሜት፣ ሪዋርድ እና ኮሄርሲቭ
ፖዚሽናል ፓወር ናቸው ማለት ነው። ሌላኛው እነዚህ አሳይንድ ናቸው። አሳይንድ የተባሉት ለምንድን ነው? እነዚህን ያንን ፖዚሽን ከሌላችሁ እነዚህ ፓወሮች አይኖሯችሁም። ከዛ ፖዚሽን ላይ ስትባረሩ እነዚህ ፓወሮች ማግኘት ስለማትችሉ ነው። ሌላኛው ደግሞ ፐርሰናል ፓወር ነው። ፐርሰናል ፓወር ከሆነ ግን ኢመርጀንት ማለትም ኢንፍሉዌንስ ድራይቭድ ፍሮም ቢንግ ሲን አስ ላይኬብል ኦር ኮምፒተንት። ይሄኛው ግን ኢመርጅ የሚያደርግ ነው። እናንተ ራሳችሁ የምትፈጥሩት ናቸው። ሰዎች ስለወደዳችሁ የምታገኙት ነው እንጂ ሰው አሳይን ስላደረጋችሁ አይደለም ይሄን የምታገኙ። ለምሳሌ ሪፈረንት እና ኤክስፐርት። ሪፈረንት ማለት ካራክተሪስቲክ ምናምን ስላላችሁ ሰዎች ላይ ፓወር ሊኖራችሁ ሪፈረንት ፓወር ሊኖራችሁ ይችላል። ይህንን ማንም አይነጥቃችሁም። ኢመርጅ ያደረጋችሁት ነው፣ ራሳችሁ የመሰረታችሁት ነው። ኤክስፐርትም እንደዛው እውቀታችሁን ያላችሁን እውቀት ምንም ፖዚሽን ቢኖራችሁ ከዛ ፖዚሽን ቢያባሯችሁ እውቀት ነው፣ ከእናንተ ሊወስዱት አይችሉም። ስለዚህ እነዚህ ሁለቱም ፓወሮች ፐርሰናል ፓወር ናቸው። እናንተ ሰዎች ስለወደዷችሁ ወይም በዛ ነገር ላይ እውቀት ስላላችሁ የምታገኟቸው ስለሆኑ ማለት ነው። ሪፈረንት እና ኤክስፐርት ፓወር። ስለዚህ አምስቱም ፓወሮች ፖዚሽናል እና ፐርሰናል ብለን ከፈል ናቸው ማለት ነው። ስለዚህ ቻፕተር 1 ይህን ይመስላል ማለት ነው። በምን ከፋፈል ነው ቻፕተር 1? ሊደርሺፕን ዲፋይን አደረግን። ሊደርሺፕ ከማኔጅመንት እና ከፓወር ጋር አያይዘን አየን ማለት ነው። ስለዚህ በቀጣይም በቻፕተር 2 እስከምንገናኝ መልካም ጊዜ ይሁንላችሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ ይሁንላችሁ። ቻው ቻው።